ጥያቄያችን የዳቦች ፖለቲካ አይደለም። በጣም ብንጨምር 5 ብር ይጨምር ትርጉም የለውም። አስፈላጊያችን ካድሬ ወይስ ሐኪም? ውድ የሳሎን ቲዩብ ቤተሰቦች የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። ቴምር ሪል ስቴት በሳር ቤት ሽያጭ በጀመረ 1 ወር ባልሞላ ጊዜ ውስጥ አንድ ሙሉ ብሎክ እንዳጠናቀቀ ሰምተዋል። የሁለተኛውም ህንጻ ሽያጭ ቀጥሏል። ተረኛው እርሶ ኖት፣ እንዳያመልጦ። ተመራጭ በሆኑ አካባቢዎች አሁኑኑ የቤት ባለቤት ይሁኑ። ለአብነት አፍሪካ ህብረት አቅራቢያ ከብሉኔስት ሆቴል ፊት ለፊት በ40 በመቶ የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል። የዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ። በ7 ዓመት ውስጥ 10 ቦታ ላይ ገንብቶ ያስረከበው ቴምር አሁንም ለኑሮም ሆነ ለኢንቨስትመንት ፍላጎቶ እርካታ በሚያጎናጽፉ ሰፈሮች ይገኛል። በሊሴ ገብረ ማርያም፣ በአያት፣ በጋርመንትና በሶማሌ ተራ እንደ ምርጫው ባለ ንብረት ይሆናሉ። በተዋበው ፒያሳ የሁለት ግዙፍ የንግድ ሞሎችን ሽያጭ ጨርሶ ከአድዋ 00 ሙዚየም ፊት ለፊት ሶስተኛውን እያገባደደ ነው። የመኖሪያ አፓርትመንቶችን ከ10 በመቶ የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ። ለበለጠ መረጃ ወይም ግንባታውን ለመጎብኘት በ0997 48 73 48 ይደውሉ። በዚህ ቁጥር በዋትስአፕ ማነጋገር ይችላሉ። ቴምር ሪል ስቴት። ለምሳሌ ደሞዝ በሚመለከት ብንጨምር 9000 በራሱ እንደ በጣም ብንጨምር 5 ብር ይጨምር ትርጉም የለውም። ከ704 ሚሊዮን በላይ ሰዎችን ያጠቃው ኮሮና ከ7 ሚሊዮን በላይ ሰው እንዳይገድል ማድረግ የቻሉት በእርግጥም ሐኪሞች ነበሩ። በመላው ዓለም ከተያዘው ህዝብ ውስጥ ከ675 ሚሊዮን በላይ ህዝብ አክመው ያዳኑት የጤና ባለሙያዎች ነበሩ። ይህን ሁሉ የዓለም ህዝብ ከኮሮና ለማትረፍ ግን እነዚያ ጀግና ሐኪሞች የራሳቸውን ህይወት ሰውተዋል። የዓለም ጤና ድርጅት ሪፖርት ከጃንዋሪ 2020 እስከ ግንቦት 2021 ብቻ በነበሩት ወራቶች ውስጥ በመላው ዓለም የኮሮና ሞትን ለመዋጋት ሲሉ እስከ 180 ሺህ የጤና ባለሙያዎች ህይወታቸውን መሰዋታቸውን አረጋግጧል። እኔ ያለሁና አይኔ ያየ የሰው ልጆችን ኮሮና ከምድረ ገጽ እንዲያጠፋ አንፈቅድም ያሉ የጤና ባለሙያዎች ለሌሎች ህይወት መዳን ሲሉ ተሰውተዋል። በዚህ አስፈሪ ወቅት በአሜሪካም ሆነ በአውሮፓና በሌሎች ሀገራት የኮሮና ታማሚን ለማዳን ህይወታቸውን ይሰጡ የነበሩ የጤና ባለሙያዎች ቁጥራቸው ቀላል አልነበረም። በአስከፊው የኮሮና ወረርሽኝ ወቅት ኢትዮጵያን ጨምሮ በብዙ የዓለም ሀገራት ህይወታቸውን ለሞት አጋልጠው ሲሰሩም ታይተዋል። አንዳንድ ሪፖርቶች እንዳረጋገጡት በኢትዮጵያ በኮሮና አስጊ ወረርሽኝ ወቅት የጤና ባለሙያዎች እስከ 56 በመቶ ተጋላጭነት በሚያስከትል አደገኛ ሁኔታ ውስጥ ሆነው ነበር ስራቸውን ሲሰሩ የነበረው። ኦክሲጅንና ሙሉ መከላከያ ልብስ ቀርቶ መሰረታዊ የኮሮና መከላከያ ቁሶችም በቅጡ ሳይኖራቸው ነበር ሐኪሞቹ ሲሰሩ የነበሩት። የመላው ዓለም ሀገራት ዜጎች የሐኪምንና የጤና ባለሙያን ከሁሉም በላይ አስፈላጊ መሆንን በዚያ ክፉ ወቅት ተመለከተ። በአንድ ወቅት የመላው ዓለም ህዝቦች በኦንላይን ተጠራርተው ለተሰውና ሰማዕትነት ለከፈሉ ሐኪሞች በተለያዩ ስነ ስርዓቶች ክብራቸውን ሲገልጹ የታዩትም ያለ ምክንያት አልነበረም። ከኒውክሌር ቦምብ ይልቅ የኮሮና ቫይረስ መግቻ ክትባትን ለማግኘት ሲባትሉ የነበሩ ሐኪሞችም ለዓለም ምን ያህል አስፈላጊ እንደሆኑ ሰዎች በተግባር አይተውበታል። ምናልባትም የ2 ዓመት ህፃን ካልሆነ በስተቀር ይህን ሁሉም ሰው በጋር ተመልክቶ ኖሮበትም አልፏል። ይሁን እንጂ ክትባቱ ተገኝቶ የኮሮና አስጊነት ትንሽ ቀዝቀዝ ማለት ገና ከመጀመሩ ህክምናና ሐኪሞች በተቃራኒው የሚታዩበት ሁኔታ ሲፈጠር እየታየ ነው። ሐኪም ልክ እንደ ድሮው በህክምና ወጪ ሰዎችን የበለጠ የሚያሳምም ነው የሚል የጠለሻ አመለካከት ማጎንቆል ጀምሯል። በኢትዮጵያም ቢሆን ይኸው ህክምናና ሐኪምን በተንሸዋረረ መነጽር የመመልከቱ አባዜ እየተስፋፋ ይገኛል። በዚያ ክፉ ቀን ከኮሮና መቅሰፍት ላወጡን ሐኪሞች ደሞዝ የመጨመር ጉዳይ ምን ያህል አሳሳቢና ከባድ ቢሆን ነው ሐኪሞች የተገፉት? ራበን መኖር አቃተን ለሚሉ ሐኪሞች ጠግበው ነው፣ ቀብጠው ነው፣ ለገንዘብ ተስገብግበው ነው ወዘተርፈ የሚል መልስ የሚሰጡ ሰዎች ድምጽ እንዲስተጋባ የሚደረገውስ በምን የሞራል ብይን ነው? እየራበን አንሰራም ልጆቻችን ማስተማር እንፈልጋለን።
ከሰሞኑ የኢትዮጵያ ሐኪሞች ተቃውሞ አቅርበዋል። የደሞዝና የጥቅማ ጥቅም ማሻሻያ ጥያቄም ፍጹም ሰላማዊ በሆነና በሰለጠነ መንገድ አቅርበዋል። ይሁን እንጂ ከመንግስትም ሆነ ከሚመለከታቸው ሁሉ አጥጋቢ ምላሽ እስካሁን ሲያገኙ አልታየም። ሰላማዊ ሰልፍ አደረጋችሁ እንዲሁም ስራ ማቆም አድማ ጠራችሁ ተብለው በቆመጥ ሲደበደቡና ሲታሰሩም እየታየ ነው። ጉዳዩን በጥሞና መረዳት የማይፈልጉ ወገኖች ደግሞ እነርሱ ከማን የተለዩ ስለሆነ ነው ደሞዝ የሚሉት መንግስት ደግ አደረገ ይበላቸው ሲሉ ይደመጣሉ። አንዳንዶች የሙያ ፈቃዳቸው ይሰረዝ ሲሉም ይሰማል። ሐኪም ለመሆን ሲመረቅ የሂፖክራተስን ቃል ኪዳን ይገባል። የሚያክማቸውን በስነ ምግባርና በጨዋነት ለማዳን ይምላል። ለታካሚዎቹ ራሱን ቢሰዋ አንድ ሐኪም ለሙያው ሲል ተሰዋ እንጂ ለሌሎች ብሎ ራሱን አሳልፎ ሰጠ አይባልም ብለው የሕክምና ሙያን ሊያቀሉም ይሞክራሉ። ሐኪም ዘንድሮ በሰበብ አስባቡ ምርጫ ያጣ ታማሚውን አስጨንቆ ገንዘብ የሚቦጠቡጥ ነጋዴ ሆኗል ብለው በጥቂት መጥፎ ሰዎች ባህሪ መላውን ሙያ የሚያራክሱ ወገኖችም አሉ። ይህ ሁሉ ሕክምናን በተመለከተ የሚንጸባረቅ የተንሸዋረረ አመለካከት ደግሞ ላይ በአመራር ደረጃ ያሉትን ፖለቲከኞችም ያጠቃ ችግር መሆኑ ይታያል። ለዚህም ይመስላል ሐኪሞች ራበን መኖር አቃተን ሲሉ እናንተ ከማን የተለያችሁ ናችሁ አርፋችሁ ተቀመጡ የሚል ምላሽ ጉዳዩ የተሰጠው የሚገኘው። የዛሬው የሳሎን ተረካችንም ሐኪምና የጤና ባለሙያዎች ያነሱትን ጥያቄ አስታከን ስለ ሰላማዊ የመብት ጥያቄ በሰፊው የምንዳስስበት ይሆናል። ጸሐፊው አብይ ሰዒድ ነው። በቅርብ ወራትና ዓመታት በበርካታ ሀገራት የሰራተኞች የመብት ጥያቄ ተቃውሞና ቁጣ ሲፈጥር ተስተውሏል። በተለያዩ ሀገራት ሰራተኞች መብታቸውን ለማስከበር የሥራ ማቆም አድማ ሲያደርጉም ታይተዋል። ይሁን እንጂ በብዙዎቹ ሀገራት ተቃውሞም ሆነ የመብት ይከበርልን ጥያቄው ደም መፋሰስና ግጭት ሲያስከትል አልታየም። አብዛኞቹ በሰላማዊ መንገድ ተቃውሞውንም ቁጣውንም ሲያስተናግዱት ነው የታየው። የመብት ጥያቄ ያነሱ ሰራተኞች በጨዋነት መልስ ሲያገኝ የታየባቸው ሀገራትም ቀላል አይደሉም። የመብት ጥያቄ ማንሳት፣ የዳቦ ጥያቄ ማንሳት፣ መሰረታዊ ኑሮዬ ይሻሻልልኝ ማለት በሰላማዊና በሰለጠነ መንገድ እስከቀረበ ድረስ በአንዳንድ ሀገራት ለምን እንደ ወንጀል እንደሚታይ ግራ ያጋባል። ለአብነት በቅርቡ የኮሎምቢያ መንግስት ወጪ ቅነሳ ለማድረግና የራሱን ገቢ ለማሳደግ የሚያመቻች ሕግ ሊያወጣ ተንቀሳቀሰ። የመንግስት ሰራተኞችን የጡረታ የደሞዝና የጥቅማ ጥቅም መብትን የሚያሻሽል ሕግ አርቅቆም በሴኔቱ በኩል እንዲጸድቅ ጥረት አደረገ። የሴኔቱ አባላት ግን የመንግስት ሰራተኞችን ደሞዝም ሆነ ጡረታና ጥቅማ ጥቅም መንግስት ንክቻ ያደርጋትም ብለው 49 ለ47 በሆነ የድምጽ ብልጫ ውድቅ አደረጉበት። የኮሎምቢያ መንግስት በሴኔቱ የደረሰበትን የሕግ ማውጣት ሽንፈት በተወካዮች ምክር ቤት በኩል ለማካካስ ጥረት ቢያደርግም የሀገሬው ሰራተኞች ህዝቡም ሆነ የህዝብ እንደራሴዎች እንዲህ አይነት የሰራተኞችን ጥቅም የሚጎዳ ሕግ አታወጣም በሚል መንግስትን ወጥረው ይዘውታል። የመንግስት ሰራተኞችን ደሞዝ ጡረታና ጥቅማ ጥቅም ቀነጣጥቤ የራሴን ገቢ አሳድጋለሁ ብሎ ሕግ ያረቀቀው የኮሎምቢያ መንግስት አሁን ላይ የመተማመኛ ድምጽ እንዳይነፈግና በቀጣዩ ምርጫ እንዳይሸነፍ ወደ መስጋት ገብቷል ነው የተባለው። ኮሎምቢያውያኑ ያለ ኮሽታ ሕጋዊ በሆነ መንገድ መንግስታቸውን አደብ አስገዝተውታል። ለለፍቶ አዳሪ ሰራተኞች ጥቅም ካልሰራህ ከነረቂቅ ሕግህ አፍንጫህን መላስ ትችላለህ ብለውም ሸኝተውታል። የኢትዮጵያ መንግስት ከመንግስትም ሆነ ከግል ሰራተኞች ከግብር ጋር በየወሩ የሚሰበስበውን የጡረታ ገንዘብ ምን ላይ ነው የሚያውለው? መንግስት የሰራተኞችን ጥቅም አላከብርም እያለ የቁጠባ ገንዘባቸውንና መጦሪያቸውን ግን እንደፈለገ የሚጠቀምበት አሰራርስ በየት ሀገር ነው ያለው? የኢትዮጵያ ሰራተኞች የመብት ጥያቄዎችን እናንሳ ካሉ የት ድረስ መሄድን መጠየቅ እንደሚችሉ የኮሎምቢያው አጋጣሚ ማስተማሪያ የሚሆነውም ለዚህ ነው። እርካታ ዳቦ አይሆንም። ከስፔን ወደ 2000 ኪሎ ሜትር የምትርቀዋ ለአፍሪካ ግን ወደ 100 ኪሎ ሜትር የምትቀርበዋ ካናሪ 7 ዋና ዋና ደሴቶች እጅብ ብለው የሚገኙባት አትላንቲክ ውቅያኖስ የከበባት ትንሽ ሀገር ናት። ደሴቲቱ 2.2 ሚሊዮን ስፔናውያን የሚኖሩባት ስትሆን 58 ቢሊዮን ዩሮ ዓመታዊ ጥቅል ምርት ወይም ጂዲፒ ያላትና ዜጎቿም በአመት 26000 ዩሮ የሚያገኙባት ከፊል ራስ ገዝ የሆነች የስፔን ግዛት ናት። የዚህ ደሴት ዋና የገቢ ምንጭ ደግሞ ቱሪዝም ሲሆን በተለይም ከምዕራብ አውሮፓ ቅዝቃዜ ለመሸሽ የሚፈልጉ የአውሮፓ ሀብታሞች ተቀናጣ መስተንግዶ የሚያገኙባት ናት ይባላል። ይሁን እንጂ በመደበኛነት
በደሴቱ የሚኖሩ የቱሪስት መስተንግዶ አገልግሎት ሥራ የሚሰሩ ዜጎች በጣም ተቸግረዋል ይባላል። በወር $1500 ደሞዝ የሚከፈላቸው ከሌሊቱ 11 ሰዓት ጀምሮ እስከ እኩለ ምሽት ሲያስተናግዱ የሚውሉ ሰራተኞች ገበያቸው ኑሯቸውን መደጎም አለመቻሉን ያማርራሉ። ከሰሞኑ የቱሪስት አገልግሎት ሰራተኞች የሥራ ማቆም አድማ ያደረጉ ሲሆን ደሴታችን በቱሪስት ተጨናነቀ፣ ስራም በዛብን ብለው ተቃውሞ እያሰሙ ነው። ሰራተኞቹ ብሶታቸው ሀገረ ስፔን ድረስ ተቀባይነት አግኝቷል። በተለያዩ መንገዶች በማድሪድና በባርሴሎና ከተሞች የካናሪ ደሴት ሰዎችን የሚደግፍ ተቃውሞም እየተስተጋባ ነው። በደሴቱ ለሀብታሞች ብቻ መሬቱ መቸብቸቡና የባህር ዳርቻውን አካባቢ መሬት የውጭ ሰዎች መቀራመታቸው ነዋሪውን አስቆጥቷል። ባህር ዳርቻዎች አካባቢ በተገጠገጡ ሆቴሎችና ሪዞርቶች አልጋ ሲያነጥፉ ሲጠርጉና ኮክቴል ሲያሳልፉ የሚውሉ ዜጎች ግን በቤት ኪራይ ውድነት ይስተቃያሉ ይባላል። ከባህር ዳርቻው ወይም ከሚሰሩበት 20 እና 30 ኪሎ ሜትር በሚርቅ ቦታ በተገነቡ ረከስ ያለ ኪራይ ባላቸው ቤቶች ለመኖር ተገደናል የሚሉት ዜጎቹ ይህ ደግሞ ልፋታቸውና ወጫቸውን እጥፍ እንዳደረገው ያማራሉ። የአውሮፓ ሀብታሞች በፈለጉት ቦታ ቤትና ሆቴል እየገነቡ እያከራዩ በሀብት ሲቀማጠሉ የደሴቱ ዜጎች ግን ማደሪያ ጎጆ አሮብናል እያሉ ነው። የደሴቱ ነዋሪዎች አሁን ላይ ቱሪስቶቹን አትምጡብን የሚል ተቃውሞም ጀምረዋል። የቱሪስቱ መፍሰስ ኑሯችንን ካላሻሻለው ይቅርብን አንፈልግም እያሉም ነው። ስራ አቁመው ሰላማዊ ሰልፍ ማድረግ ከጀመሩም ከራርመዋል። በዚህ የሥራ ማቆም አድማ ከባድ ኪሳራ እየገጠመው ያለው የስፔን መንግስት ግን ሰራተኞቹን ወደ መደብደብና ወደ ማሰር ሳይሆን ተቀምጦ ወደ መነጋገር ሲገባን የታየው። ጥያቄያችን የዳቦ እንጂ ፖለቲካ አይደለም። በግሪክ የዋጋ ንረት ባለፉት 4 ዓመታት በ17 በመቶ አድጓል። ግሪክ በ2009 ከገጠማት ከባድ የኢኮኖሚ ክስረት እያገገመች ቢሆንም አሁንም የሀገሪቱ ኢኮኖሚ ተጋላጭ ነው። የግሪክ ዜጎች የነፍስ ወከፍ ገቢ በመግዛት አቅም ደካማነት በአውሮፓ ደሃ ከምትባለዋ ከቡልጋሪያ ዜጎች ጋር የሚነጻጸር ነው። አንድ የግሪክ ሰራተኛ ግማሽ የወር ደሞዙን በቤት ኪራይ ያጠፋል ነው የሚባለው። ይህ የገቢና የኑሮ ውድነት አለመጣጣም ያስቆጣቸው የመርከብ መጓጓዣ ሰራተኞች በሰራተኞች ማህበራት በኩል የደሞዝ ድርድር ሲያደርጉ ቆይተዋል። ይህ ድርድር በቀላሉ በመንግስት ተቀባይነት ባለማግኘቱ ግን ሚያዝያ ላይ ከባድ የተባለ የሥራ ማቆም አድማ ሲያደርጉ ታይተዋል። የግሪክ መንግስት ግን የሰራተኞች ማህበራትን ተቀምጦ መደራደርን የቀጠለው። የደቡብ ኮሪያ ሐኪሞችን ተቃውሞና የመብት ጥያቄ የሚያክል ከፍተኛ ትኩረትን ያገኘ ግን በአመቱ አልነበረም። መጀመሪያ የድንገተኛ ክፍል ሐኪሞች ለ6 ወራት ስራ ቆሙ። ብዙዎቹ ወጣት ተለማማጅ ሐኪሞች ናቸው። መንግስት ግን ችግሩን እቋቋመዋለሁ አለ። የጦር ሰራዊት ሐኪሞችን በቦታው ተካ። በሳምንት አንድ ቀን በየሆስፒታሉ አደጋ ክፍል አገልግሎት እንዲቆም አድርጎ ክፍተቱን ለመሙላት ጣረ። ሆኖም የጦር ሰራዊት ሐኪሞችን ጫና ውስጥ ከቶም የተፈጠረውን ክፍተት በቀላሉ መሸፈን አልቻለም። መንግስት የሕክምና ተማሪዎች ቅበላን ለመጨመር ያቀረበው እቅድ ነበር የሐኪሞች ቁጣና ተቃውሞን መጀመሪያ የቀሰቀሰው። መንግስት በወጣትና በአንጋፋ ሐኪሞች መካከል የሚከተለው የደሞዝ አከፋፈል ልዩነት መስፋት ደግሞ ሌላ የብሶት ምንጭ ነበር። እየቆየ ሲሄድ ደግሞ የጤና ትምህርት መምህራን የሆኑ ፕሮፌሰሮችና ዶክተሮች አመጹን ተቀላቅለዋል። ኢንተርኖችና ሬዚደንቶች ስራ ቀድመው በማቆማቸው አንጋፋዎቹ አስተማሪ ዶክተሮች የነሱን ቦታ ሲሸፍኑ ቆይተው ነበር። ይህ ግን ከባድ ጫና ፈጠረባቸው። መንግስትም በዚህ ችግር ተደናግጦ እቅዱን ባለመሰረዙ የተነሳ ወደ 13000 ዶክተሮች ናቸው አመጹን የተቀላቀሉት። የደቡብ ኮሪያ መንግስት በ10 ዓመት 10000 ሐኪሞች ለማስመረቅ መፈለጉ አልተወደደለትም። በመንግስት ተቋማት የሚያክሙ ሰራተኞች የሚያገኙት ደሞዝና ጥቅማ ጥቅም በቂ ያለመሆኑን እያማረሩና አብዛኞቹም ስራ እየቀየሩ ወደ ግል እየኮበለሉ ባሉበት መንግስት ሐኪሞችን አበዛለሁ ማለቱ ዘርፉን የበለጠ ያረክተዋል የሚል ስጋት ፈጥሯል። በደቡብ ኮሪያ በገጠር አካባቢዎች የሚቀርበው የሕክምና አገልግሎት ከአጠቃላዩ 10 በመቶ ብቻ የሚሆን ነው። ነገር ግን እርሱን መሸፈንም መንግስት ተቸግሯል። የመንግስት ደሞዝተኛና ተቀጣሪ ሆኖ ወደ ገጠር ሄዶ ማገልገል የሚፈልግ ሐኪም በደቡብ ኮሪያ እያጠረ ነው። ሁሉም ሐኪም ቢቻል የመንግስት ተቀጣሪ ላለመሆን ካልሆነም ገጠር ላለመመደብ ነው የሚፈልገው። የደቡብ ኮሪያ ሐኪሞች አዳዲስ ሐኪሞችን ማስመረቁን ተውና በእጅ ላይ ያሉትን ሰራተኞች በቂ ደሞዝና ጥቅማ ጥቅም በመክፈል ዘርፉን አሻሽል የሚል ምክር ለመንግስት ቢያቀርቡም ጥያቄያቸው ግን በቀላሉ ተቀባይነት አላገኘም።
በዚህ የተነሳም ቀስ በቀስ የሥራ ማቆም አድማውን በመቀላቀል የሀገሪቱን ጤና ዘርፍ ሽባ አድርገውታል። አውስትራሊያ ሰራተኞች ከሥራ ሰዓት ውጪ ስልክም ኢሜልም ካልመለሱ አይቀጡም የሚል ሕግ አውጥታለች። አምና ብቻ የአውስትራሊያ ሰራተኞች 281 ሰዓት ኦቨርታይም በነጻ የሰሩ ሲሆን ይህ በገንዘብ ቢተመን ደግሞ 88 ቢሊዮን ዶላር ክፍያ ነበረው ተብሏል። ለእነዚህ ሰራተኞች ግን በበጎ ፈቃድ ደሞዝ ወይም ጉርሻ ለመስጠት የሚበረታታ ቀጣሪ አልታየም ነው የተባለው። ስለሆነም የአውስትራሊያ ሰራተኞች ከተመደበላቸው የሥራ ሰዓት ውጪ የሥራ ስልክ አለማንሳት መብታቸው ነው ብሎ መንግስት ሕግ አውጥቶላቸዋል። ሕጉ በአደጋ ጊዜ ግን አሰሪዎች ሰራተኞች ጋር መደወልና ኢሜል ማድረግ ይችላሉ ይላል። ከዚህ ውጪ በረፍት ሰዓትና ቀን ማንም አለቃ እየደወለ ሰራተኛውን መጨቅጨቅ አይችልም። በላቲን አሜሪካና በአውሮፓ ሁለት ሀገራትም ተመሳሳይ ሕግ አላቸው። እንደ አውስትራሊያ ባሉ ሀገራት ሰራተኞች ከቢሮ ከወጣችሁ በኋላ ያለቆቻችሁን ስልክ አለማንሳት መብት አላችሁ የሚል ሕግ ሲያወጡ፣ እንደ ኢትዮጵያ ባሉ ሀገራት ግን ሐኪሞች ራበን መኖር ማቃተን ብለው ደሞዝ ጭማሪ መጠየቃቸውም ኃጢያት ሲደረግ እያየን ነው። የመብት ጥያቄ በተለያዩ ሀገራት በተለያዩ መንገዶች ይነሳል። በብዙ ሀገራት ግን ዱላና ግጭት ሲያስከትል አናይም። በሰለጠነ መንገድ ተቀምጦ መደራደርና ችግሮችን ለመፍታት መሞከር እንጂ ጥያቄው ህገወጥ ነው አርፋችሁ ካልሰራችሁ እንዲህ ትሆናላችሁ ብሎ ውዝግብ መፍጠር በሌሎች ሀገራት ሲደረግ አናይም። በኢትዮጵያ ዶክተሮች ብቻ ሳይሆኑ መምህራንና ሌሎች ሰራተኞችም የኑሮ ከበደን ብሶት አላቸው። ይህን ስር የሰደደ ችግር ለመፍታት ተቀምጦ ከመነጋገር የዘለለ አማራጭ ደግሞ ፈጽሞ አይኖርም ተብሎ ነው የሚታመነው። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት የነበረውን 50.7 በመቶ የመጀመሪያ ደረጃ የጤና ተቋማት ሽፋን በ2019 ዓመት ላይ ወደ 90 በመቶ ማድረስ መቻሉ ይነገራል። በአውሮፓውያኑ 2024 የጤና ሚኒስቴር መረጃ 404 ሆስፒታሎች፣ 3907 የጤና ማዕከላት፣ 15531 የጤና ኬላዎች በሀገሪቱ በአገልግሎት ላይ መሆናቸውን ይጠቁማል። ዓለም አቀፍ ሪፖርቶች ደግሞ 77 በመገንባት ላይ ያሉትን ጨምሮ 17534 ጤና ኬላዎች፣ ወደ 57 እየተገነቡ የሚገኙትን ጨምሮ 3643 የጤና ጣቢያዎች፣ ወደ 3867 የግል ክሊኒኮች እንዲሁም 43 የግል ሆስፒታሎች በሀገሪቱ አሉ ይላል። እስካምና 2016 ድረስ በመላው ኢትዮጵያ 490,000 የጤና ባለሙያዎች በስራ ላይ ነበሩ። ከነዚህም መካከል 328000 ወይም 67 በመቶዎቹ የጤና ባለሙያዎች ሲሆኑ 116000 ወይም 33 በመቶዎቹ ደግሞ ያስተዳደርና ድጋፍ ሰጪ ሰራተኞች ናቸው። በኢትዮጵያ ዛሬ ላይ አንድ ሐኪም ወይም ዶክተር ለ5843 ሰዎች ሲዳረስ አንድ ነርስ ለ999 ሰዎች አገልግሎት ይሰጣል። አንድ አዋላጅ ሐኪም ደግሞ ለ4339 ሰዎች ይዳረሳል። ከዚህ በተጨማሪም በ15000 የጤና ኬላዎች ስር የተሰማሩ ወደ 42000 የጤና ኤክስቴንሽን ሰራተኞች የማህበረሰብ አቀፍ የጤና አገልግሎት የማዳረስ አገልግሎትን ይሰጣሉ። እስካምና 2016 ዓመት ድረስ በ1050 ወረዳዎች ህብረተሰብ አቀፍ የጤና መድን ዋስትና ሽፋንን ማድረስ ተችሏል። ወደ 11.14 ሚሊዮን አባወራ ቤተሰቦች የዚህ የጤና መድን ሽፋን ተጠቃሚ ሲሆኑ ይህም ሊደርሰው ይገባል ተብሎ ከሚታመነው የህብረተሰብ ቁጥር አንጻር ወደ 73% አሃዝ ላይ ገና እንደሚገኝ የጤና ሚኒስቴር አመላክቷል። የተለያዩ ሪፖርቶች የኢትዮጵያ የጤና ዘርፍ ችግሮችን በአምስት ዋና ዋና ክፍሎች ሲመድቧቸው ይታያሉ። የሐኪሞች ወይም የባለሙያ እጥረት አንዱ እክል ሲሆን ሁለተኛው የባለሙያ ፍልሰት እንደሆነ ያስቀምጣሉ። ከትንሹ የእጅ ጓንትና ስሪንጅ ጀምሮ የመሰረተ ልማት አለሟሟላት ሌላው ችግር በሚል የሚቀርብ ሲሆን የመሰረተ ልማት ኖሮም ስርጭቱ ያልተመጣጠነ መሆኑ ተጨማሪ ራስ ምታት ነው ይባላል። በሌላም በኩል ፋይናንስ አቅርቦት ዘርፉን ቸንክሮ እንደያዘ ይገለጻል። የጤናው ዘርፍ የፈለገውን ያህል አደገ ተመነደገ ቢባል እንኳን ዘርፉ ገና ስር ከሰደዱ ችግሮች አለመላቀቁን በእነዚህ አሃዞች መመልከት ይቻላል። በበጀት አመዳደብም ሆነ በሚሰጠው ትኩረት የኢትዮጵያ ጤና ዘርፍ ገና ዝቅተኛ ደረጃ ላይ መገኘቱን መታዘብ ይቻላል። ከሁሉም በላይ የጤና ባለሙያዎችን የምንይዝበትና ወደ ሌሎች ሀገራት እንዳይሰደዱ አድርገን የምናቆይበት መንገድ ደግሞ ለዘርፉ ወሳኝ ጠቀሜታ እንዳለው መረዳት ይቻላል። ለምሳሌ ወደ አሜሪካ የተሻለ ስራ ፍለጋ በሰፊው የሚሰደዱ የፊሊፒንስ ነርሶችና ሐኪሞች በርካሽ ከባድ ስራ የሚጠገረሩ ሰራተኞች ናቸው። በአሜሪካ 4 እና 5 ታካሚ እየተንከባከቡ አሜሪካዊው ግን ተቀምጦ ይውላል። ፊሊፒኖቹ ነርሶች ስራ አስመረሯቸው እንልቀቅ ወይ ኮንትራት እናፍርስ ቢሉ ወደ $40,000 ቅጣት ይከፍላሉ።
በስራ ወቅት አደጋ ቢደርስባቸውም እንዲሁ ቅጣት አይቀርላቸውም። ከዚህ በከፋ የሚንከባከቡት ታካሚ ከሞተባቸው ደግሞ የነርስ ፈቃዳቸው ይሰረዛል። ፊሊፒናውያን ነርሶች ወደ አሜሪካ ሲሰደዱ የስደትና የጉዞ ወጪያቸውንም ራሳቸው ይሸፍናሉ። የፊሊፒንስ ሐኪሞችን እየመለመለ የሚያቀርብ ብዙ ድርጅትና ኤጀንሲ አለ። እነዚህ ኤጀንሲዎችም ፊሊፒናውያን ሐኪሞችን ለከባድ የሥራ ጫና አድርገው ገንዘብ ይሰበስባሉ። ፊሊፒናውያኑ ሐኪሞች የተሻለ ሕይወትና ሥራ ተመኝተው ወደ አሜሪካ ቢሄዱም ለዘመናዊ ባርነት የመዳረግ ዕጣ እንደሚገጥማቸው በሰፊው ዓለም ሚዲያዎች መነጋገሪያ ጉዳይ ሆኖ ነበር። አሜሪካ በ2025 ተጨማሪ 450,000 ነርሶች ያስፈልጋታል ይላል የአንድ የ2022 ጥናት። ፊሊፒንስ በኢኮኖሚ ደካማነት በደሞዝና ጥቅማ ጥቅም ዝቅተኝነት የተነሳ ብዙ ነርሶች ወደ አሜሪካ ይሰደዱባታል። ይሁን እንጂ አሜሪካ ሄደው እየገጠማቸው ያለው የሥራ ጫናና አያያዝ ከባዱ ዝግብ እያስነሳ ያለ ጉዳይ ሆኗል። የዚምባብዌ ሐኪሞችም ቢሆን እየገጠማቸው ያለው ከዚሁ ወደ ውጪ ከመሰደድ ጋር የተያያዘ ችግር መሆኑ በቅርቡ ታይቷል። የዚምባብዌ መንግስት ወደ ውጪ የሚሰደዱ ሐኪሞችን ለማስቀረት ሲባል የሙያ ፈቃዳቸውን ለማግኘት ወደ $2,000 እንዲከፍሉ ያስገድዳል። አስተምሬና ሰልጥኜ እንደ እንግሊዝ፣ አውስትራሊያና ካናዳ ላሉ ሀገራት ባለሙያዎችን አልሰጥም ብሎ ነው መንግስት ክፍያውን ግዴታ ያደረገው። ይሁን እንጂ የዚምባብዌ ጤና ባለሙያዎች $2,000ን ብቻ ሳይሆን የቢሮክራሲ ጫና እንዳይገጥማቸው ተጨማሪ ጉቦ ሁሉ ከፍለው ነው የሙያ ፈቃዳቸውን መውሰድ የቀጠሉት። ዚምባብዌ ተቀምጦ በማይረባ ደሞዝ ደሃ ሐኪም ከመሆን እድል ወደ አመራቸው ሀገር መሰደድን ሐኪሞቹ እየመረጡ ነው ተብሏል። አንድ ከፍተኛ ተከፋይ ሐኪም በዚምባብዌ ከታክስ በኋላ በወር $300 ነው የሚከፈለው። በዚምባብዌ ሐኪሞች ሰርተውና ለፍተውም ኑሮን የሚደጉም ደሞዝ አይከፈላቸውም። በዚምባብዌ ያሉ ሆስፒታሎች ከስሪንጅ ጀምሮ ነው ታካሚዎችን የሚያስከፍሉት። አንድ ታካሚ መድኃኒቱን፣ መመርመሪያውን፣ መኝታውንና ሁሉን ነገሩን ከፍሎ ነው የሚያገኘው። ይህ ሁኔታ ደግሞ ሐኪሞችን ለበለጠ አለመረጋጋት የዳረጋቸው ጉዳይ ነው። የሰራተኛ ማህበራትና አክቲቪስቶች ተቃውሞ እያቀረቡ ሲሆን ዚምባብዌ የጤና ዘርፏንና የባለሙያዎቿን ሁኔታ እንድታሻሽል በሰላማዊ ሰልፍ ጭምር በቅርቡ ጥያቄ ሲያቀርቡ ታይተዋል። የጤናው ዘርፍ በሙስና የተተበተበ ነው፣ መንግስት መፍትሄ ያብጅ ሲሉም በሰላማዊ ሰልፍ ጠይቀዋል። የዚምባብዌ ሐኪሞችና የሙያ ማህበራት ይህን ሁሉ የመብት ጥያቄ ስላቀረቡ ግን የነካቸው የለም። ኑሯችን ይሻሻል፣ ሙያችን ይሻሻል በማለታቸው ጉዳዩን በፖለቲካ ለውጦ ሌላ ተልእኮና ዓላማ ያላቸው የቀሰቀሱት አመጽ ነው ብሎም የፈረጃቸው የለም። በዚምባብዌ ሐኪሞች ጥያቄ በማቅረባቸው የዘመተባቸውና ላፍናቸው ያለም የለም። ሌሎች ሀገራት በጸጥታና በሰለጠነ መንገድ ነው የመብት ጥያቄ ሲስተናገድባቸው የምናየው። እኛ ጋር ያውም ዴሞክራሲን ተክላለን እየተባለ ጥያቄ ሲነሳ ስለምን ወደ ፖለቲካ ይቀየራል የሚለው አነጋጋሪ ነው። ለሁሉም የሚበጀው የህዝብን ብሶትና ጥያቄ ተቀብሎ በንግግር መፍታት መሆኑን ከሌሎች መማር ይገባል። አበቃን።